ምዕራፍ 2 የሰለሞናዊው ሥርወ መንግሥት ወርቃማ ዘመን እስከ 1500 ዓመተ ምህረት። በ1955 ዓመተ ምህረት የተሻሻለው የኢትዮጵያ ሕገ መንግሥት አንቀጽ 2 ገዢው ሥርወ መንግሥት ከኢትዮጵያ ንግሥት ከማክዳና ከንጉሥ ሰለሞን ልጅ ከቀዳማይ ምኒልክ እንደተወለደ ይገልጻል። አዲስ አበባን የሚጎበኙ ቱሪስቶች የሰለሞናዊው ሥርወ መንግሥት መሥራች የሆነው ሰው አፈ ታሪካዊ ልደት የሚያስታውሰውን የኮሚክ ስትሪፕ ስዕል ብዙ ጊዜ ይገዛሉ። 44ቱ ትዕይንቶች የተወሰዱበት በ14ኛው መቶ ክፍለ ዘመን መጀመሪያ ላይ በ6 የትግራይ ጸሐፍት የተቀናበረው አፈ ታሪክ ከሆነው ከክብረ ነገሥት ነው። ዋናው አጠናቃሪ ይስሐቅ እሱና ባልደረቦቹ የአንድ የኮፕቲክ ሥራ የአረብኛን ቅጂ ወደ ግዕዝ መተርጎም ብቻ እንደነበር ተናግሯል። እንደ እውነቱ ከሆነ ቡድኑ የአካባቢውን የክልል የቃል ትውፊቶችን እንዲሁም ከብሉይና ሐዲስ ኪዳናት ከተለያዩ አዋልድት መጻሕፍቶች ከአይሁድና ከእስልምና ትርጓሜዎች እንዲሁም ከአበው ጽሑፎች የተወሰዱ የአጻጻፍ ስልቶችንና ይዘቶችን አቀላቅሏል። የክብረ ነገሥት ዋና ዓላማ ንጉሠ ነገሥት ይኩኖ አምላክን የታደሰውን የሰለሞናዊውን መስመር ሥልጣን ሕጋዊ ማድረግም ነበር። ስለዚህ አብዛኛው የመጽሐፉ ክፍል የሚያተኩረው በቀዳማይ ምኒልክ ወላጆች ታሪክ ላይ ነው። እንደ ታሪኩ እናቱ ንግሥት ማክዳ በ10ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት በድንገት ወደ ዙፋኑ በተጠራች ጊዜ በአስተዳደር ረገድ ብዙ ልምድ አልነበራትምና ለዚህ ተግባር ብቁ እንዳልሆነች ስለተሰማት የንጉሥ ሰለሞንን ጥበብ የተሞላበትና በጎ አገዛዝ ለማየትና ለመማር ወደ ኢየሩሳሌም ለመጓዝ ትወስናለች። የአይሁድ ዋና ከተማ ስትደርስ በሰለሞን ታላቅ ሥነ ሥርዓት የተቀበላት ሲሆን እሱም ወጪዋን እስከቻለችና ያለ ፈቃዱ ምንም ነገር እስካልወሰደችበት ጊዜ ድረስ ለመተባበር ተስማማ። ሀብቷም ነገር ግን ልምድ የሌላት ማክዳ በቀላሉ ተስማምታ የመካከለኛው ምስራቅን የመንግሥት አስተዳደር ጥበብ መማርን ጀመረች። ሰለሞንም በሚያስደንቅ ሁኔታ በደንብ አስተማራት። ወጣቷ ሴት ከመደነቋም በላይ በጋለ ስሜት ወደ ይሁዲነት ተለወጠችና ለአስተማሪዋ የወርቅ የከበሩ ድንጋዮችና የቅመማ ቅመም ስጦታዎችን ሰጠች። እሱ ግን ከዚህ የበለጠ ውድ ነገር ፈልጎ ነበር። ሰሎሞን ባህልን እንደ ምክንያት ተጠቅሞ ጎበዝ ተማሪውን ለእራት ጋበዛት። ምግብ አብሳዩ ምርጥ የወይን ጠጆችን እንዲያቀርብና በጣም ቅመም የበዛባቸውን ምግቦች እንዲያዘጋጅ አዘዘ። ሁለቱም ለማክዳ በሚገባ ተስማምተዋት ነበር። ከጠገበችና ከሰከረች በኋላ ንግሥቲቱ እንቅልፍ ወሰዳት። በዚህ ጊዜ ሰለሞን የራሱ ንብረት እንደሆነ የተጻፈባቸውን የውሃ ጋኖች በአልጋዋ ዙሪያ እንዲቀመጡ አደረገ። ማክዳ ስትነቃ ወዲያውኑ ጥቂት ውሃ ተጎነጨች። ይህ ድርጊት ንጉሥ ሰለሞን ፍላጎቱን እንዲያረካ አስችሎታል። የካርቱን ስዕሎቹ ከሽፋን በታች አንድ ትልቅ ጉብታና ጉንጭ ለጉንጭ የተጋጠመ 2 ራሶችን ያሳያሉ። የተገረመችና እጅግ የሰጠች ሴት ፊት በፈገግታ በተሞላ የወንድ ፊት ስር ተጨፍልቆ ይታያል። በዚያች ሌሊት የሰለሞን እንቅልፍ በማክዳ ማኅፀን ውስጥ በሚያድገው ሕፃን በሚወከለው አዲስ ሥርዓት እግዚአብሔር ኃላፊነትን እንደሚያስተላልፍ በሚገልጽ ሕልም ተቋረጠ። ስለዚህ ንጉሡ እንድትወልድ ወደ ሀገሯ ላካት። ወንድ ልጅ ከወለደች
በአይሁድ ትውፊትና ሕግ እንዲሰለጥን ወደ ኢየሩሳሌም እንድትልከውም አዘዛት። ንግሥቲቱ ወንድ ልጅን ወለደች፣ ስሙንም ቀዳማዊ ሚኒሊክ አለችው። ዕድሜው ሲደርስ ወደ ኢየሩሳሌምም ተጓዘ። የተደሰተው ሰለሞን ወጣቱን በቤተ መንግሥቱ አስቀምጦ አልጋ ወራሽ እንዲሆነው በፍቅር ጠየቀው። ሚኒሊክ ግን ወደ ሀገሩ ለመመለስ ቆርጦ ነበር። ሰለሞንም በጸጋ ልጁን የኢትዮጵያ ንጉሥ አድርጎ ቀብቶ በርካታ ወጣቶች የእስራኤል መኳንንትን እንደ ቤተ መንግሥት አገልጋዮች አድርጎ መድቦለት ወደ ኢትዮጵያ ላከው። የሚኒሊክ አሽከሮች ያለ ቃል ኪዳኑ ታቦት መኖር ስላልቻሉ ሰረቁት። ይህ ስርቆት በእግዚአብሔር የተፈቀደ ይመስላል። ምክንያቱም የሰለሞን ኃይሎች ከማግኘታቸውና ከማሳደዳቸው በፊት ወጣቶቹንና ቅዱስ ነዋያቸውን በቀይ ባሕር ላይ በአየር ላይ አንሳፎ አሻግሯልና ነው። የክብረ ነገሥት መልእክቶች ግልጽ ናቸው። ሚኒሊክ አባቱን በልጦታል። ይህም የማክዳ ውርደት በአንድ መንገድ የበቀለ ነው። እግዚአብሔርም ከሰው ጋር የገባውን ቃል ኪዳን ለኢትዮጵያ ሰጥቷል። በዚህም የእስራኤል ተተኪ አድርጓታል። ኢትዮጵያን የተመረጡ ሕዝቦች ሆኑ። ይህ ክብር ክርስትናን በመቀበላቸው የበለጠ ደግሞ ተጠናከረ። ክብረ ነገሥት ስለዚህ የአንድን ንጉሣዊ መስመርና ትውፊት የሚያወድስና ኢትዮጵያን ከአይሁድ ክርስቲያን ትውፊት ወደማይነጣጠል መልኩ የሚያቆራኝ ሀገራዊ አፈ ታሪክ ትውፊት ነው። ይህ ልዩ መሆንን፣ ሀገራዊ ስሜትን ለማንቃት፣ ኢትዮጵያን ለማወደስና ኩራት የተሞላበት ማንነትን ለመስጠት ደግሞ ያለመ ነው። ፎቶ አለ። በጉራጌ የሚገኝ መንደር ኢምፓየር ነው። ምንም እንኳ ቤተ መንግሥቱ አገሪቱን እየዞረ የንጉሡን ኃይል ቢያሳይም የአስተዳደር ተለዋዋጭነት ቀጣይነት ሊረጋገጥ የሚችለው በጉልት ጌቶች አማካኝነት ብቻ ነበር። ግዛቶቻቸውን ጸጥ እስካደረጉና ግብር በመደበኛ እስከ ተላከ ጊዜ ድረስ ግዛቶቹ ከአባት ወደ ልጅ ሊተላለፉ ይችሉ ነበር። ይህም የግል ሥልጣን ወደ ውርስ መብትነት እስከሚቀየር ድረስ ነበር። አዲስ በተቆጣጠራቸው ግዛቶች ንጉሠ ነገሥቱ ከታወቁ ወታደሮች መካከል የጉልት ባለቤቶችን ይሰይም ነበር። በመጀመሪያ ላይ እንደ ጦር አበጋዞች ነበሩ። ግዛቶቹን በስልታዊ ወታደራዊ ሰልፎች ሆነው ይቆጣጠሩም ነበር። ከጊዜ በኋላ እነዚህ ሰፈሮች የንግድና የአስተዳደር ማዕከላት ሆኑ። በአፄ አምደ ጽዮን ዘመነ መንግሥት መጨረሻ ማለትም በ1344 ላይ ኢምፓየራቸው መላውን ሸዋን ተቆጣጥሮ ነበር። ዳሞት ወደ ጥገኛ ግዛትነት ዝቅ ብሎ በአካባቢው ያሉትንና የተበታተኑትን የይፋት የሃዲያና የዳዋሮ ሙስሊም መንግሥታትን ተቆጣጥሮም ነበር። ከዛግዌ ዘመን ጀምሮ የሙስሊም መሪዎች ለነፍሳት ለግዛትና ለንግድ ለመታገል ግዛቶቻቸውን ወደ አንድ ትልቅና ኃያል መንግሥት ለማዋሃድ ይጥሩም ነበር። በ1270 ዓመተ ምህረት ሥልጣን ሲይዙ የኩኖ አምላክ ከሸዋ አጠገብ የነበረውን የሙስሊም ማዕከል ይፋትን በፍጥነት አስገብሮት ነበረ። በካይሮ የነበሩ ባለሥልጣናት የእምነት ወንድሞቻቸውን ለመከላከል አዲስ ጳጳስ ወደ ኢትዮጵያ ከመላክ በመቆጠብ የኦርቶዶክስ ቤተ ክርስቲያንን ቅባ መንግሥት ያልተቀባውን ንጉሠ ነገሥት አዳከሙት። የንጉሡ ቀጥተኛ ተተኪዎች ሕጋዊነትን ለማግኘት ወደ
ሌላ ፖሊሲ ያመሩ ሲሆን ይህም በይፋት ዘንድ እንደ ድክመት ተቆጥሮ በድንበር ላይ የሚደረገውን ወረራ እንደገና እንዲጀምሩ አድርጓቸዋል። አጼ አምደ ጽዮን ብዙም ሳይቆይ በይፋት ወረራና በካይሮ እምቢተኝነት ተበሳጩ። የሱልጣኑን እጅ ማጠፍ የሚችሉት የኢትዮጵያን ሙስሊም ሕዝብ በመቆጣጠር ብቻ እንደሆነ ደመደሙ። ይህም እርግጥ ነው የሀገሪቱን እያደገ የመጣውን ንግድ ለማስተዳደር ለመቅረጥ ያስችላቸዋልም። በ1316 ዓመተ ምህረት ንጉሡ ይፋትን አጠቁ። ዋና ከተማዋን በቀላሉ በመያዝ ዘረፉ። በደቡብና በምስራቅ የሚገኙ ትናንሽ የሙስሊም ግዛቶችንም አብረው ዘረፉ። የበላይነታቸው ተቀባይነት አግኝቶ አዲሶቹ ተገዢዎቻቸው ራስን በራስ የማስተዳደር መብት በምላሹ ዓመታዊ ግብር ለመክፈልም ተስማሙ። ይፋት ይህንን የሰላም ጊዜ ሰራዊቷን ለማጠናከር ተጠቀመችበት። አጼ አምደ ጽዮን ደግሞ በትግራይ፣ በዳሞት፣ በዳዋሮ፣ በሃድያ በተነሱ ዓመጾች ተጠምደው ነበር። በ1320ዎቹ መጨረሻ ላይ የይፋቱ ሰብረዲን የ10 ዓመት የንጉሣዊውን ቸለተኝነት በመጠቀም በክርስቲያን አገዛዝ ያልተደሰቱና ከባድ ግብር ከመክፈል የሰለቹ ሕዝቦቻቸውን ያካተተ የተባበረ የሙስሊም ግንባርን በልበ ሙሉነት አደራጀ። በ1332 ዓ ም ሰብረዲን በሰለሞናዊው መንግሥት ላይ ቅዱስ ጦርነትን አወጀ። ግዛቱን ወረረ። አብያተ ክርስቲያናትን አፈረሰ። ሕዝቡንም ወደ እስልምና እንዲለወጥ አስገደደው። አጼ አምደ ጽዮን ከመላው ኢምፓየራቸው ሰራዊት በመጥራት በይፋትና በአጋሮቿ ላይ ደም አፋሳሽ ዘመቻን መሩ። የንጉሣዊው ሰራዊት ብዙም ወደማይሄድበት ወደ ዝቅተኛ ቦታዎች እንኳ ጦርነቱን ወሰዱት። ብዙ ወታደሮቻቸውን በክህደት በበሽታና በጥምም አጡ። ቢሆንም ንጉሡ የሙስሊሙን ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ የአካባቢው መንግሥታትን በንጉሣዊ ባለሥልጣናት ለመተካት ቆርጠው ጉዞአቸውን ቀጠሉ። ኃይላቸውን በብልሃት መሩ። በአንድ በኩል እያስመሰሉ በሌላ በኩል እየሞከሩ በሙስሊሙ ኅብረት ውስጥ ያሉትን ደካማ ክፍሎች እያጠቁ ጠላታቸው በጅምላ እንዲቋቋማቸው ፈጽሞውንም አልፈቀዱለትም። ሰራዊታቸውን እስከ ጥንካሬያቸው ወሰን ድረስ በመግፋት በጣም ተንቀሳቃሽ የሆኑ ምንም እንኳ የተበታተኑ የዘላን ክፍሎችን የያዘውን ጠላት እንኳ በብልሃት በለጡት። ይህ በዙሪያው ያለውን ኢምፓየር አንድ ያደረገና የተቆጣጠረ በስጦታ የተሞላና ብልህ በሆነ ሰው የተመራ ታላቅ የሆነ ጥረት ነበርም። ታላቅ ድላቸው የክርስቲያን ኃይል ድንበርን እስከ አዋሽ ሸለቆና ከዚያም በላይ አስፋፉ። ከተሸነፉ በኋላ የይፋት ሙስሊሞች ለእርዳታ ወደ ካይሮ ተጣሩ። እንደ ተጠበቀውም በ1337 ዓ ም አቡነ ያዕቆብ ወደ ኢትዮጵያ መጡ። ይህ የአምደ ጽዮንን ታላቅ ስኬት በእርግጥም ያረጋገጠ ነበር። አዲሱ ጳጳስ ወዲያውኑ በጣም አስፈላጊ የነበሩትን ቀሳውስት መሾምና ከዓመታት በፊት የተገነቡትን አብያተ ክርስቲያናት ቅዳሴ አስጀመሩ። ቀናኢ ወንጌላዊ የነበሩት አቡነ ያዕቆብ አዲስ በተቆጣጠሩት ግዛቶች ውስጥ የመነኮሳት ቡድንን አሰማሩ። ዋናው ዓላማዎቻቸው ማዕከላዊውንና ደቡባዊ ሸዋ፣ ዳሞት ወይም ጎጃምና ቤጌ ምድር የነበሩት ቤተ እስራኤል ወይም ፈላሻ የሚኖሩባቸው አካባቢዎች ነበሩ። ጳጳሱም እነዚህን አካባቢዎች በመከፋፈል ለተወሰኑ መነኮሳት መድበዋል። ቀናኢ የሆኑና ካህኖቻቸውን አስማተኞቻቸው ታማኝነታቸው ለማስጠበቅ ጠንክረው የሚታገሉ ሕዝቦች መካከል ስለሚሰሩ ሥራቸው እጅግ እጅግ ከባድ ነበር። ብዙ መነኮሳት ሊለውጧቸው በመኮራቸው ሰዎች ተገድለዋል።
ወይም ተጎድተዋል። በተለይ ሰርጎ ገቦች በባህላዊ ቅዱስ ስፍራዎች ላይ አብያተ ክርስቲያናትን ለመገንባት በመምረጣቸው፣ ወንጌላውያኑ ግን በመጨረሻ አሸነፉ። ይህ ክርስቲያን ሚስዮናውያን ሁል ጊዜ በሚያሸንፉበት መንገድም ነበር። በትጋት በእምነትና በጽናት የአካባቢውን ልሂቃነ ሃይማኖት መቀየር በሥልጣን ላይ መቀጠልን እንደሚያረጋግጥ በማሳመን እንዲሁም እንደ ጥንቆላ፣ አስማት ወይም ለቤተ መናፍስት መሰጠትን የመሳሰሉ የሕዝብ ልማዶችን ለጊዜው ችላ በማለት ነበረ። ከረዥም ጊዜ በኋላ ሕዝቡ ይበልጥ የተለመዱ ክርስቲያኖች ሆኑ። የተቆጣጠሩትም አካባቢዎች በተለያየ ደረጃ ወደ ሰለሞናዊው ዋና ግዛት ተቀላቀሉ። የክርስትና ጥራት ቀናኢ የሆኑትን መነኮሳት በእጅጉ ያሳስባቸውም ነበር። እነርሱም የቤተ ክርስቲያንን የሥነ ምግባር ደረጃና ቀኖና ለማስጠበቅ ይጥሩ ነበር። በ14ኛው መቶ ክፍለ ዘመን አጋማሽ ላይ በስራዬ የአንድ ገዳም አበምኔት የነበሩትን አባ ዮስጣቴዎስ በ1273 እስከ 1352 ዓመት ገደማ የነበሩትን መንፈሳዊ ነጻነት ከሚያበላሹ የመንግሥት ተጽዕኖዎች መገለልን እንደሚያስፈልግ የሚያጎላ አዲስ የመነኮሳት ርዮተ ዓለምን ቀረጹ። ዓለማዊውን ቀሳውስት በልቅ ሥነ ምግባር፣ መኳንንቱን ደግሞ ወደ አረብ፣ ሱዳንንና ግብፅ በሚደረገው አትራፊ የባሪያ ንግድ በመሳተፍ በሙስና ከሰሷቸው። አበምኔቱ ሕዝቡና ቤተ ክርስቲያን ወደ ታላላቅ የመጽሐፍ ቅዱስ ትምህርቶች መመለስ አለባቸው ሲሉ በቁጣ ተናገሩ። ይህም የብሉይ ኪዳንን ለማክበር ሰንበትን ማክበርን ይጨምራል። ይህ በእንዲህ እንዳለ ተከታዮቻቸው ከጉልት ጌቶች ገንዘብ እንደማይቀበሉ ወይም ግብርናን፣ ሌሎች ባህላዊ ቀረጦችን እንደማይከፍሉ አስታወቁ። የቤተ ክርስቲያንና የመንግሥት ተቋማት ጥቅማቸውን ለመጠበቅ በፍጥነት አንድ ሆነው የኤስጣቴዎስ በጽኑ የተያዙ ሐሳቦችን አጠቁ። ነገር ግን ጽድቁ ከስም ማጥፋት፣ አእምሮውም ከተለመደው ቀኖና ጠበቀው። በሥነ መለኮታዊው ጦርነት የተበለጡት ተቃዋሚዎቻቸው የእስክንድሪያ ቤተ ክርስቲያን በ13ኛው መቶ ክፍለ ዘመን የብሉይ ኪዳን ልማዶችን በማጓዟ መሠረት እርሱን እንደ መናፍቅ አወጁበት። ኤስጣቴዎስ ተከታዮች ከፍተኛ ስደትም ደረሰባቸው። እጅ የማይሰጠው መሪም በመጀመሪያ ወደ ቅድስቲቱ ምድር ከዚያም ወደ አርሜንያ ወደ ስደት ለመሄድ ተገደደ። በዚያም በ1352 ዓመተ ምህረት አረፈ። በኢትዮጵያ ሰንበትን የሚያከብሩ ቅስና ተነፍገዋል። ከገዳማትና ከአብያተ ክርስቲያናት ተባረዋል። ከቤተ መንግሥት ተገፍተው ወጥተዋል። ከመንግሥት ሥራ መደቦች ተዋርደዋል ወይንም ተባረዋል። እንዲሁም ከከተሞችና ከሰፈራ ቦታዎች እንዲወጡ ተደርገዋል። ቀናዮቹ ወደ ሰሜን ምስራቅ ኢትዮጵያ ራቅ ያሉ አካባቢዎች በማፈግፈግ የተገለሉ ማኅበረሰቦችን መሠረቱ። በበጌ ምድር የሚገኙ ጥቂት ሰፈሮች ክርስትናቸውን በማጥራት ወደ አንድ ዐይነት ይሁዲነት የተመለሱ ሊሆኑ ይችላሉ። የኢትዮጵያ ክርስቲያናዊ ተጽዕኖዎች የበዙበትን የቤተ እስራኤልን ልዩ ቅድመ ታልሙድ እምነት ከዚህ ውጪ በሌላ መንገድ ማስረዳት አይቻልም። በአብዛኛው ግን ካህናትና ኃያላን ዓለማዊ አበምኔቶች የኤዎስጣቴዎስን ልምዶች ቀጣይነት አረጋግጠዋል። ሰንበትን የሚያከብሩት በሃይማኖታዊ ቅንነት የተሞሉ ስለነበሩ በአቅራቢያቸው ባሉ ክርስቲያን ባልሆኑ ማኅበረሰቦች መካከል በሚስዮናዊነት ሥራዎች ተሰማሩ። በጥቂት ትውልዶች ውስጥ የኤዎስጣቴዎስ ተከታዮች ከመቼውም ጊዜ በላይ በለጸጉ።
ገዳሞቻቸውና ማኅበረሰቦቻቸውም በደብረ ቢዘን እየተመሩ የኤርትራን ደጋማ ቦታዎች ሞሏቸው። እንደ ተገለሉ ሆነው ብልጽግና ማግኘታቸው ይፋዊውን ተቋም አስደንግጦት በ1400 ዓመተ ምህረት ንጉሠ ነገሥት ዳዊት ቀዳማዊ ሕገ ወጦቹን ለመቆጣጠር እርምጃን ወሰዱ። ሰንበትን የሚያከብሩትን ወደ ቤተ መንግሥት ለውይይት ጋበዟቸው። ዓላማው ስምምነት መፈለግ ይመስል ነበር። እንደ እውነቱ ከሆነ ግን እርሳቸው አቡነ ቤርቶሎሜዎስ የሚፈልጉት መገዛትን ብቻ ነበር። የደብረ ቢዘን አባ ፊልጶስ የሚመሯቸው የሰንበት አክባሪ መሪዎች ምንም አይነት ክህደት ሊኖር እንደሚችል ሳያስቡ ከ100 ዓመት በፊት እንደነበረው እንደ ኤዎስጣቴዎስ በድፍረት ጉዳያቸውን ተከራከሩ። በተደጋጋሚ ሰንበትን ለመካድ እምቢኝ ሲሉ አቡኑ ተበሳጭተው አባ ፊልጶስንና ሌሎችን አስረው ወደ ወህኒ እንዲጣሉ አዘዙ። ብዙ ታዛዥ አበምኔቶች አሁን መሪ የሌለው እንቅስቃሴው ይበተናል ብለው ቢያምኑም የአካባቢው ተፈጥሮ ግን በሕዝቡ መካከል ሕልውናውን አረጋገጠ። በቤተ ክርስቲያን ውስጥ የነበረው ክፍፍል ገዢዎችን ከብዙሃን ንቅናቄ ጋር የሚያጋጭ ማኅበራዊ ገደል ሆነ። አባ ፊልጶስን ማሰር ትልቅ ስህተት እንደነበር ዳዊት በ1403 ዓመተ ምህረት ተገንዝበው በሙስሊሞች ላይ የተገኘውን ወታደራዊ ድል ለማክበር በሚመስል ምክንያት እንዲፈቱ አዘዙ። በዚያ ጊዜ የክርስቲያን ሀገርተኝነት ስሜት ከፍ ብሎ ስለነበር ንጉሠ ነገሥቱ ከአካባቢው ርዕዮተ ዓለም ጋር ስምምነት መፈለጋቸው ቀላልና ፖለቲካዊ ብልሃት ነበር። የውስጣቴዎስ ተከታዮች ሰንበትን እንዲያከብሩና የወንጌል ስርጭትም ጨምሮ ወደ መደበኛ ተግባራቸው እንዲመለሱ ፈቀዱ። በሚገርም ሁኔታ ግን በእስክንድሪያ ቤተ ክርስቲያን አመለካከት መሠረት እሁድን ብቸኛዋ ሰንበት አድርጎ በቤተ መንግሥት እንዲከበር ደግሞ ወሰኑ። የዳዊት ተተኪ ንጉሠ ነገሥት ዘርዓ ያዕቆብ ከ1434 እስከ 68 የተበታተነችውን ቤተ ክርስቲያንና መንግሥት ወደ አንድነት ማምጣት ቻሉ። በኤርትራ በሚገኘው አንድ ግንባር ቀደም ገዳም ትምህርት ቤት ያገኙት ምርጥ ትምህርት በሰንበት አክባሪዎች ውዝግብ ውስጥ ያሉትን ጉዳዮች እንዲገነዘቡት አድርጓቸዋል። ከዳዊት የመቻቻል አዋጅ በኋላ የውስጣቴዎስ ተከታዮች ያስመዘገቡትን አስደናቂ የሆነ እድገት የተመለከቱት ዘርዓ ያዕቆብ ጉልበት የተሞላበት እምነታቸው ቤተ ክርስቲያንን እንደ ሀገራዊ አንድነት መሣሪያ አድርጎ ለማደስ ጥቅም ላይ መዋል እንዳለበት ተገንዝበዋል። ባለፉት 200 ዓመታት የኢትዮጵያ ክርስትና የተለያዩ ቋንቋዎችና ባህሎች የነበሯቸው አገሮች በሙሉ ወደ እምነቱ ስቧል። አዲስ የተቋቋሙት በርካታ ገዳማትና አጥቢያዎች ከሰሜን እስከ ደቡብ ድረስ ተንሰራፍተው ያገለግሉ የነበረ ሲሆን ብዙውን ጊዜ የተለያዩ መልእክቶችን ያስተላልፉም ነበር። በቤተ መንግሥት ውስጥ እንኳ ቀሳውስት ተቃራኒ አመለካከቶችን ያቀርቡ ሁሉ ነበር። አቡኑ የቤተ ክርስቲያኒቱ የበላይ አካላትና ዓለማዊ ቀሳውስት ከእስክንድሪያ ቤተ ክርስቲያን ጎን ሲቆሙ፣ የንጉሡ ካህናትና መነኮሳት ግን የሰንበትን ቅድስና ያስተምሩ ነበር። ምንም እንኳ የውስጣቴዎስ ተከታዮች ጽናት ዕውቅናና ሕጋዊነት ቢያስገኝላቸውም መነኮሳቱ የቤተ ክርስቲያኒቱን ሥርዓት ከመቀበል ተቆጥበው ቆይተዋል። የስምምነት ጊዜው የመጣው አቡነ በርተሎሜዎስ በ1436 ዓመተ ምህረት ሲያርፉ ነበር። ዘርዓ ያዕቆብ ቤተ ክርስቲያንን ለማሻሻል እንዲረዱ 2 ጳጳሳትን የጠየቁ ሲሆን የማርቆስ መንበርም ረዳት አቡኖች የሆኑት ሚካኤልን
ከ1438 እስከ 1458 የሆነና ገብርኤልን ከ38 እስከ 58 14 በደስታ ላከላቸው። እነርሱም ንጉሠ ነገሥቱ ስለ ቤተ ክርስቲያኒቱ ችግሮችና ስለ ሥነ መለኮታዊ አንድነት አስፈላጊነት በግልጽ ተወያዩ። ዘርዓ ያዕቆብ እስክንድርያ የኢትዮጵያን የሰንበት አመለካከት መቀበሏ ሃይማኖታዊ አንድነትን እንደሚያስመልስ ለሁለቱም ጳጳሳት መከሯቸው። ቤተ ክርስቲያን ይህንን ነጥብ ከተቀበለች በኋላ የውስጣጤዎስ ተከታዮች ቅስናንና የጳጳሳትን ሥርዓት መቀበል እንደሚገባቸው ደግሞ አስረድተዋቸዋል። ይህ በእንዲህ እንዳለ ዘርዓ ያዕቆብ በ1436 ዓመተ ምህረት ለንግስ በዓላቸው ወደ አክሱም ተጉዘው ለሚቀጥሉት 3 ዓመታት በሰሜን ቆዩ። ምሳሌያዊ ዓላማቸው ራሳቸውንና መንግሥታቸውን ከመጀመሪያው የኢትዮጵያ ኢምፓየር ጋር ማቆራኘት ቢሆንም እውነተኛ ፍላጎታቸው ግን ከውስጣጤዎስ ተከታዮች ጋር ዕርቅ መጀመር ነበር። ለንጉሠ ነገሥቱ የፊውዳል ግብር መክፈላቸው በአማጽያኑና በገዢ መደብ መካከል የነበረው መለያየት ማብቃቱን ያሳየ ሲሆን እስከ 1450 ዓመተ ምህረት እስከ 1450 ዓመተ ምህረት በምጥማቅ ጉባኤ ጳጳስ ሚካኤልና ገብርኤል የሰንበትን መከበር አስፈቀዱና ሰንበት አክባሪዎቹም ቅስናን ለመቀበል እስከ ተስማሙ ጊዜ ድረስ መደበኛ አልሆነም ነበረ። በዘርዓ ያዕቆብ ሰብሳቢነት የተካሄደው ይህ ክስተት ዘውዱ ሀገራዊ ዕርቅና ማሻሻያ በማምጣት ረገድ ያለውን ከፍተኛ የሆነ አስተዋጽኦ መደበኛ እንዲሆን አድርጎለታል። የእስልምና ተግዳሮት አንዳንድ ጊዜ እውን ሁል ጊዜ ደግሞ ስጋት ስለነበረ ዘርዓ ያዕቆብ ክርስትናን የኢትዮጵያ ዋነኛ የውስጥ መከላከያ መስመርን አድርጎ መቅረጻቸውን ቀጠሉበት። ቀሳውስትና ንጉሥ በአንድነት ለተባበረው መንግሥት ርዕዮተ ዓለም የፈጠሩ ሲሆን ይህ ሐሳብ በዘርዓ ያዕቆብ 2 ጳጳሳት አዲስ በተሾሙት በርካታ ዲያቆናትና ካህናትም ተሰራጭቷል። ራቅ ባሉ አካባቢዎች ንጉሠ ነገሥቱ ገዳማትንና አብያተ ክርስቲያናትን በልግስና ደግፈዋል። ከተሸነፉ ገዢዎች የተወረሰን ንብረት በመጠቀም የመሬት ስጦታዎችን አድርገዋል። እጅግ በጣም አክራሪ የነበሩ ቀሳውስትና መነኮሳት እንኳ በፖለቲካዊ ኢኮኖሚው ውስጥ እንዲካተቱ ተደርገው ቤተ ክርስቲያንንና መንግሥትን የበለጠ እንዲተሳሰሩ አድርገዋል። ዘርዓ ያዕቆብ የኢትዮጵያ ታላቅ መሪ ነበሩ። የኤርትራ በስተደቡብ በሸዋ በኩል እስከ ሲዳማ ድረስ የኢትዮጵያን አንድነት ለማምጣት ባደረጉት ታላቅ ጥረት አስደናቂ የሆነ ወጥነትንም አሳይተዋል። ከመረጧቸው ምርጫዎች እስከ ክርስትናና ፊውዳሊዝም፣ ከመሬት አቀማመጥና ከመገናኛ ዘዴዎች አንጻር ምክንያታዊ እንዲያውም አይቀሬ ነበሩም። ይህም በአብዛኛው ሰላማዊና ብልጽግና የተሞላበት ዘመነ መንግሥት እንዲኖር አድርጓል። ንጉሠ ነገሥቱ ደብረ ብርሃን የብርሃን ተራራ በተባለችው በሰሜን ሸዋ በምትገኝ ቀዝቃዛና ነፋሻማ በሆነች ደጋ ላይ ቋሚ መዲና ለማቋቋም የሚያስችል በቂ ጸጥታ ነበራቸውና ይህም የንጉሠ ነገሥቱን የታወቀ ንጽሕና የሚያንጸባርቅ ነበር። በዚያ ለ14 ዓመታት በቆዩበት ጊዜ ትልቅ ቤተ መንግሥትን አቋቁመው ለአብያተ ክርስቲያናት ስጦታዎችን ሰጥተዋል። መኳንንቱና በመኔቶቹ የቅንጦት ቤቶችን የገነቡም ሲሆን የእነዚህ ፍላጎቶች የእጅ ባለሙያዎች፣ ሠራተኞችን፣ ገበሬዎችን፣ ነጋዴዎችን ስበዋል። ከዘመናት በኋላ ከመጀመሪያዋ የኢትዮጵያ ትልቅ ከተማ እንደመሆኗ ከመላው ኢምፓየር የተውጣጡ መምህራንንና ሊቃውንትን ስባለች። ዘርዓ ያዕቆብ
ራሳቸው እንኳ ለበርካታ ሃይማኖታዊ መጽሔቶች ስማቸውን በመስጠት በበለጸገው የባህል ሕይወት ውስጥ ተሳትፈዋል። አዲሲቷ መዲና የውጭውን ዓለም ትኩረት እንኳ ስባለች። ይህም ንጉሠ ነገሥቱን ያስደሰተ ጉዳይ ነበር። ኢትዮጵያ በውጭው ዓለም ትታወቅ የነበረበትን ጊዜ በተመለከተ ንቁ፣ ምንም እንኳ ግልጽ ያልሆነ ግንዛቤ የነበራቸው ሲሆን አገራቸውን ዓለም አቀፍ የሆነ ግንኙነት በተለይም ከክርስቲያን ኃይሎች ጋር ለማደስ ታላቅ የሆነ ፍላጎቱ ነበራቸው። ባለፈው 100 ክፍለ ዘመን የኢትዮጵያውያን ከእምነት ወንድሞቻቸው ጋር ግንኙነት ለመክፈት ብዙ ጊዜ ወደ ኢየሩሳሌም ተጉዘዋል። ምዕራቡ ዓለም እርግጥ ነው ማራኪ በሆነው ምንም እንኳ በተዛባ የፕሬስተር ጆን ኢምፓየር ራዕይ ተደንቆ ነበር። ነገር ግን ወደ አፍሪካ ቀንድ መግባት በአውሮፓውያን ላይ ዘመናዊ የጦር መሳሪያዎችን ለንጉሠ ነገሥታቱ እንዳይሸጡ በቆረጡት የግብፅ ገዢዎች ተከልክሎም ነበር። ስለዚህ በ1440ዎቹ በሙሉ ዘረ ያዕቆብ ሙስሊሙን የኢትዮጵያ መግቢያ ቁጥጥር ለመስበር ሞክረዋል። በምስራቅ ሙስሊሞቹ ይመሩ የነበሩ የይፋት ተዋጊ ተተኪ በሆነው በአዳል ነበር። መቀመጫውን በሐረር ዙሪያ ያደረገው አዳል ከኢትዮጵያ በአብዛኛው ሙስሊም ከሆኑት የይፋት የፈጠር ጋር የዳዋሮና የበሌ ግዛቶች ወደ ዘይላ ወደብ የሚወስዱትን የንግድ መስመሮች መቆጣጠር ችሎም ነበር። አልፎ አልፎ ብዙውን ጊዜ የኢትዮ ግብፅ ግንኙነት ሲሻክር የአዳል ከፍተኛ ተንቀሳቃሽ የሆኑት የሶማሌና የአፋር ፈረሰኞች ወደ ሰለሞናዊው ግዛት በመግባት ከእምነት ወንድሞቻቸው ጋር በመተባበር በክርስቲያን ጦር ሰፈሮች ላይ የሽምቅ ውጊያ ያካሂዱም ነበር። አዳል በተለይ በ1430ዎቹ መጨረሻ ላይ በአህመድ በድላይ ስር አሳሳቢ ሆነ። እርሱ የኢትዮጵያ እስልምናን እያደገ የመጣውን ተዋጊነት ያለው ባህሪ የሚያሳይም ምኞት የተሞላበትና ቀናኢ መሪ ነበርም። በ1443 እስከ 1445 ዓመተ ምህረት ድረስ በዳዋሮ ጦርነት ከመውደቁና የሰራዊቱን የውጊያ ስሜት ከመስበሩም በፊት በኢትዮጵያ በአብዛኛው ሙስሊም በሚኖርባቸው ግዛቶች ከባድ ምንም እንኳ አልፎ አልፎ የነበሩ ዘመቻዎችን መርቷል። ለሰላም ምትክ አዳል ከባድ ግብር እንዲከፍል ቢገደድም በራሱ ገዢዎች ስር እንዲቀጥል ግን ተፈቅዶለታል። ክልሉ ለንጉሣዊው መንግሥት ጦር ሰፈር ለማቋቋም በጣም ሰፊ ነበር። ደጋማ ነዋሪዎችም በሞቃታማና ደረቅ ሀገር በሙስሊሞች መካከል መኖርን ይጠሉ ነበር። ዘረ ያዕቆብ ወደ ባህር ሙሉ መዳረሻን ስለሚፈልግ ወደ ሰሜን በቀይ ባህር ዳርቻ ክርስቲያን በሚበዛበት ማዕከላዊ ትግራይ ደጋማ ቦታዎች አቅራቢያ ዓይኑን ተመለከተ። ከ1448 እስከ 49 ዓመተ ምህረት ዛሬ ኤርትራ በምንለው አካባቢ ወታደራዊ ሰፈራዎችን አቋቋሙ። ደጋማ ቦታዎቹ በአንድ አስተዳደር ስር የባህር ንጉሥ አደራጁ። በዚያም በምጽዋና በዳህላክ ደሴቶች ላይ ያሉትን የሙስሊም ግዛቶች አጠቁ። ከምጽዋ ትይዩ የምትገኘውን የድሮዋን የጊራር ወደብ አደሱ። የመላው ደጋማ ቦታዎች ንግድም ወደዚያ እንዲዞር አደረጉ። የዘራ ያዕቆብ ስኬት ዜና ወደ አውሮፓ ደርሶ የፕሪስተን ጆንን ሐሰተኛ ዝና የበለጠ አጎላው። አንዳንድ ምዕራባውያን የኢትዮጵያን ሁኔታ አጋነኑ። እርሷም በግብፅ በአረብና በሶርያ እንኳን የሙስሊሙን ኃይል ታጠፋለች ብለው ተስፋ አድርገው ነበር። ስለዚህ የአውሮፓ መሪዎች በ1450 ዓመተ ምህረት በዘረ ያዕቆብ የተላከውን ልዑክ በደስታ ተቀበሉ። መምጣቱም የሰለሞናዊው ኢምፓየር የሙስሊሙን ክበብና መገለል ለመስበር እንደሚፈልግ ሌላ ምልክትም ነበር። ኢትዮጵያን
የጠየቁት የቴክኒክ ድጋፍ ሲሆን ምዕራቡ ዓለም ጉዞ አስተማማኝ ከሆነ ለመስጠት ፈቃደኛም ነበር። አንዳንድ የእጅ ባለሙያዎች ደብረ ብርሃን የደረሱ ይመስላል። ነገር ግን ግብፃውያን አብዛኞቹ እንዳይደርሱ ማድረግ ተሳክቶላቸው ነበር። በኢትዮጵያ ላይ የማይረሳ አሻራ ያሰረፈ አንድ አውሮፓዊ የሆነ ሰዓሊ ኒኮሎ ብራንካ ሊዮን ሲሆን የእሱ ፈሳሽ የህዳሴ ዘመን ስልት ባህላዊ የኢትዮጵያ ሰዓሊዎች ቀደም ሲል በነበራቸው ቅጥ ያጣ የሃይማኖታዊ ትዕይንቶች ላይ ይበልጥ ተፈጥሯዊ የሆነ የፊትና የአካል አሳሳልን እንዲጨምሩበት አስችሏቸዋል፣ አድርጓቸዋልም። ይህ በእንዲህ እንዳለ የመንግሥትና የፖለቲካ ጥበብ ተዳክሞ ለወደፊቱ አደገኛ ሁኔታዎችን አስከትሏል። ጥፋቱ በአብዛኛው በንጉሣዊው አገዛዝ ባህሪና በደጋፊው ተቋማቱ ላይ ነበር። የበኩር ልጅ ውርስ ጽንሰ ሐሳብ ስላልነበርና ነገሥታት ከወንድ ልጆቻቸው መካከል መምረጥና ማንገስ ስለሚችሉ ይህም ለሴራ ለሽኩቻና ለእርስ በርስ ጦርነት ምክንያት ስለሚሆን የዙፋን ውርስ ሁል ጊዜ ችግር ነበር። ሰላምን ለማረጋገጥ ንጉሠ ነገሥታት ተቀናቃኞቻቸውን በአምባ ግሸን ላይ ያቆዩም ነበር። ይህ አምባ ቁልቁል ገደላማ ጠፍጣፋ አናት ያለውና አንድ ብቻ ጥብቅ ጥበቃ የሚደረግበት መግቢያ የነበረው የተፈጥሮ ምሽግ ነበር። አንድ ንጉሥ ሲሞት የቤተ ክርስቲያንንና የመንግሥት ከፍተኛ ባለሥልጣናት ጊዜያዊ ኮሚቴ ተሰብስቦ ከተቀመጡበት ልዑላን መካከል ተተኪ ይመርጥ ነበር። እርግጥ ነው ሂደቱ ይህን ያህል ቀላል አልነበረም። የቤተሰብ፣ የፖለቲካ፣ የኢኮኖሚና የወታደራዊ ጉዳዮችም ተጽዕኖ ያደርጉበት ነበር። ለምሳሌ ዘርዓ ያዕቆብ ንጉሠ ነገሥት የሆኑት ሰራዊቱ ጥሩ አዛዥ ይሆናሉ ብሎ ስለደመደመ ነበር። የምርጫው ሂደት ለሥራው ምርጡን እጩ ለማግኘት በአንድ መንገድ ይሠራ ይሆናል። ነገር ግን ሁልጊዜም ወገንተኝነትን ይፈጥር ብዙ ጊዜ ይወስድና አዲሱን ንጉሠ ነገሥት ለማጠናከርና ለማረጋጋትም አስቸጋሪ ሥራ ይተውበት ነበር። በማዕከል በየጊዜው የሚከሰተው አለመግባባት በሰለሞናዊው የፖለቲካ ኃይል ዳርቻዎች ላይ ባሉ የመገንጠል ኃይሎች ይባባስም ነበር። በ16ኛው መቶ ክፍለ ዘመን የኢትዮጵያ በሰሜን ማዕከላዊ ደጋማ ቦታዎች በባህል፣ በኢኮኖሚ፣ በቋንቋ፣ በሃይማኖት ትስስር ባላቸው ሕዝቦች መካከል የተመሠረተ ፊውዳላዊ የተደባለቀ መንግሥት ነበረች። ዋናው አካባቢ በአንጻራዊነት በቅርብ ጊዜ በተቆጣጠራቸው ግዛት የተከበበ ሲሆን ነዋሪዎቻቸው ቢያንስ ላዩን ክርስቲያን ነበሩና አስተዳደራቸውም በባህላዊ ግዛቶች ከነበረው መንግሥት ጋር ይመሳሰልም ነበር። በውጭኛው ዳርቻ ደግሞ ባህላዊ ገዢዎቻቸው ከዋናው ግዛትና ከአካባቢው ሕዝቦች በባህል በሃይማኖትና በኢኮኖሚ የተለያዩ ሕዝቦችን የሚያስተዳድሩ ጥገኛ ግዛቶች ነበሩ። ቀውስ በሚኖርበት ጊዜ ወይም የንጉሣዊው አለመረጋጋት፣ ሞት ወይም የዙፋን ውርስ በሚከሰትበት ጊዜ መንግሥቱ መኮማተር ይጀምር ነበር። በዋናው ግዛት ውስጥ እንኳ የፖለቲካ ሽኩቻ ብዙውን ጊዜ የሃይማኖት፣ የቋንቋ፣ የትውፊት፣ የኢኮኖሚና የአፈ ታሪክ ደካማ አንድነቶችን ያፈርሳቸው ነበር። አብዛኞቹ የኢትዮጵያ ሕዝቦች በአካባቢያዊ ደረጃ ማሰባቸውን የቀጠሉ ሲሆን ለእነርሱ መንግሥት ግብር ለመጠየቅ ብቻ የሚገለጥ ጥላ የመሰለ አካልም ነበር። ስለዚህ አንድነት የጠንካራ አገዛዝ ውጤት ነበር። የዘርዓ ያዕቆብ ተተኪዎች ግን ደካሞች ነበሩ። የሥርወ መንግሥቱ አለመረጋጋት ለአጭር ዘመነ መንግሥታት ለወጣትና ልምድ ለሌላቸው ነገሥታት
እንዲሁም ምኞት ለተሞላባቸው የንጉሣዊ ምክር ቤት አባላት። ከእነዚህ መካከል ንግሥተ እሌኒ ምክንያት ሆነ። እሷ ልዩ ብልህ ሴት የነበረች ሲሆን የፖለቲካ ችሎታዋ ከዘረ ያዕቆብ ሐረም ወደ ቤተ መንግሥት በአፄ በዕደ ማርያም ከ1468 እስከ 1478 የነገሰው ዘመነ መንግሥት ተጽዕኖ ፈጣሪ ቦታን እንድትይዝ አስችሏታል። መጀመሪያ ከሃዲያ የነበረችው እሌኒ በደመ ነፍሷ የኢትዮጵያን ዳርቻዎች የምትረዳ ሲሆን እዚያም ምርጡ የንጉሣዊው መንግሥት አነስተኛ የንጉሣዊ መንግሥት ነው ብላ ታምን ነበር። በዚህ አስተሳሰብ መሠረት በዕደ ማርያም በዘርዓ ያዕቆብ ዘመነ መንግሥት ላይ የተቋቋሙትን የማዕከላዊ መንግሥት መዋቅሮች ችላ ብሏቸዋል። በክፍለ ሀገራት የአባቱን በጥንቃቄ የተመረጡ ደጋፊዎችን በአካባቢው አስፈላጊ በሆኑ ቤተሰቦች፣ ጎሳዎችና ሥርወ መንግሥታት ልጆች ተካቸው። በቤተ መንግሥትም የመንግሥቱን የዕለት ተዕለት ሥራ ሥልጣን ለቢትወደዶች፣ በትርጉም ቢትወደድ ማለት የተወደዱ ማለት ነው፣ አስተላለፈላቸው። ደብረ ብርሃን እንድትፈራርስ የተተወች ሲሆን በዕደ ማርያም ግብርና ቀረጥ ወደ ማዕከላዊ ቦታ እንዲደርስ ከመጠየቅ ይልቅ ለምግብ ፍለጋ መንገድ ላይ ወጣ። በ15ኛው መቶ ክፍለ ዘመን ምዕራብ አውሮፓ ከተማንና ፊውዳሊዝምን የሚያሸንፉትን ተያያዥ የገበያ መዋቅሮች እንደገና እየፈጠረ ባለበት ወቅት ኢትዮጵያ የለውጥ ኃይሎችን እያዘገየችና የመከፋፈል ሂደቱን እያጠናከረችው ነበር። የማዕከላዊው መንግሥት መዳከም የገቢ ምንጮችን የቀነሰ ሲሆን የንጉሣዊው ጦር ሰፈሮች እየተነሱ ወይም እየፈረሱ ሲሄዱ የአካባቢው ባለሥልጣናት ከገቢው የበለጠውን ለራሳቸው ማስቀረት ችለዋል። የሰለሞናዊው ንጉሣዊ አገዛዝ መውደቅ በማዕከላዊው ደጋማ ቦታዎች ለክርስቲያናዊው መናፍቅነት፣ ለማኅበራዊ ግጭትና በቀሳውስትና በዘውዱ መካከል ለነበረው ፍጥጫ ምክንያት ሆነ። ይህም የመንግሥቱ ማዕከላዊ ምሰሶን አዳከመ። በተቃራኒው የሰለሞናዊው መንግሥት መውደቅ ለረዥም ጊዜ ሲሰቃዩ የነበሩትን የሙስሊም መንግሥታት ጠቅሟቸዋል። እነርሱም ለጥላቻቸው ክርስቲያኖች ግብርና የንግድ ትርፍ መቶኛ ከመክፈል ከጊዜ ወደ ጊዜ እየራቁ መጡ። አዳል ከጊዜ ወደ ጊዜ እየጠነከረ ሄዶ የክርስቲያን ሰራዊቶችን ማሸነፍ እስከሚችልበት ደረጃ ደረሰ። ለምሳሌ ንጉሠ ነገሥት ናዖድ ከ1494 እስከ 158 ጠላት በደስታ የተቀበለበትን ይፋትን የወረሩትን የአዳል ወራሪዎችን ለማስወጣት ሲሞክሩ ተገድለዋል። የክርስቲያኑ መንግሥት የሙስሊም ተገዢዎቹን ምኞት ማርካት ተስኖት ለውጭ ኃይሎች ተጋላጭ ሆነው ቆይተዋል። ለጊዜው ግን ይህ ሊመጣ የሚችለው ማዕበል በንጉሠ ነገሥት ልብነ ድንግል ማለትም ከ1508 እስከ 1540 ስኬታማ ዘመነ መንግሥት ውስጥ ተሰውሮ ነበር። የሃሮልድ ማርከስን የኢትዮጵያ ታሪክ የሚለውን ይህንን ድንቅ የምርምር መጽሐፍ እያነበብን ነው። ተርጓሚ እኔው ዮናታን ዳዊት-አሰፋ። ቻናላችንን አባል በመሆን ይቀላቀሉ፣ ያጠንክሩት። እናመሰግናለን። እንቀጥላለን።